አንቺ ግን ስልክ ማታነሽ ማን ስለሆንሽ ነው? ማለት አረ ወደዛ ሂጅ። ይሄ ሙድሽ ደስ አይልም። ሰው ስታገኝ ደግሞ የምትቀያየሪው ነገር አለ። እሱን ፍቅረኛ አፍጥኙ፣ ቅመሟዬ አፍጥኙ። የልትሄዱ ነው የምታፍጥነው? እናቴ ተረጋጉ፣ እስኪ ተረጋጉ። እባክሽ ወረደ አዳሜ፣ እባክሽ ራስ ጉዳይ ዝም በይ እባክሽ ወረደ። ምን ማለት ስልክ አጣነሽ? ምንድን ነው ይሄን ያክል ጥላትሽ አይደል? አንተ ምን ነው? ቀስ በልሽ፣ ተረጋጋ። ለምን ደመረጋጋ? አዳሜ እባክሽ ከሰው ጋር ስትሆኚ ጸባይሽ ይቀያየራል ሁሌ። የኔ ወድ እባክሽ ወደዛ ሂጂ። አንቺ አታናጂ። ምን ሆነሽ ነው? እኔ እያመጣሽ እዛ አትላላጭ። ወደዛ ነይ ተመጣሽ። ከመጣሽ እውነት ነው። የምን መላላጥ እንዲህ፣ የምን አሳልፎ መስጠት እንዲህ። ነይ ሸበላውን አምጪው። አይሚዬ ቅመሟዬ ሸበላውን አምጪው። ወይ ሌላ ጠብሳለሁ ስላለች ትላንትና ማለት ነው፣ ባይዘወይ ማለት ነው። ስለሌላ ሰው ጋርም ስለምታቀናብሯት የዛን መልስ ሊሆን ይችላል ትናንት የመለሰችላችሁ ማለት ነው። በነገራችን ላይ እነሱ ቪዲዮ የሚሰሩት እዚህ ቲክታክ ላይ ከሚባለው አንጻር፣ ኮመንት ስር ከምትሉት አንጻር፣ ከዛ አንጻር እንትን እያሉ አንድ ላይ ሚክስ እያደረጉ ነው የሚሰሩላችሁ በነገራችን ላይ ማለት ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት ናችሁ? እንዴት አላችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? አለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን እንችላለን። እንዲሁም ደስ የሚል ቃላት የማይገልጸው ለሀይሚና ለብሩኬ ኮመንት የጻፋችሁትን ትላንትና አንብቤላችኋለሁ፣ አሴብት አድርጌላችኋለሁ። ጥሩ ነገር ነው የጻፋችሁት። እንደዚህ ነው በቃ ቤተሰብ ማለት እንደዚህ ነው። በቃ መልካም ነገር መጻፍ በቃ አለ አይደለ? እኛ በተረዳነው ልክ ሀሳባችንን እናስረዳን። ከእናንተ ደግሞ ብዙ የምንረዳው ነገር አለ። እጃችሁ ይባረክ፣ ጥሩ ነገር ስለጻፋችሁ ማለት ነው። እንግዲህ ብሩኬና ሀይሚ እንረፍ ከሚዲያውም እንጥፋ ብለዋል። ግን ሊጠፉም ላይጠፉም ይችላሉ ከሚዲያው ማለት ነው። እንደ ሀሳብ ነው እረፍት የሚባል አንዳንዴ ማለት በቃ የሆነ በውሸት ውስጥ ሆናችሁ፣ ይሄ አሁን ድራማ ማለት ውሸት ነው እንግዲህ ታውቃላችሁ። እና በዛ ውስጥ ሆናችሁ የሆነ ራሳችሁን የምትጎዱት ነገር አለ። ሰው ለማሳመን ሰው ብዙ ነገር በቃ እንዲሆን ብዙ የምታደርጉት ጥረት አቅም የምታወጡበት ነገር አለና እረፍት ያስፈልጋችኋል። ይሄ እውነት ነው። ነገር ግን ብዙዎቻችሁ ብሩኬ መቼስ እሱ ላይ ነው አፋችሁ የሚበረታው እኮ ምንም ሀይሚም ማለች ምንም እንዴ ትናንትና እኮ ነው ቤት ድረስ ሄዳ መለያየት እፈልጋለሁ፣ ለቤተሰቦች አሳምንልኝ፣ ተጽዕኖ አለብኝ፣ ተይ አንለያይ፣ ተይ ጊዜ ይፈቷል ሁሉም ነገር አላት። አልፈልግም አለች። የምትፈልገውን ነገር ሄዶ ለአባቱ አደረገ። እኔ ግን ጋሽዬን ማለት ነው በስመ አብ ረጅም እድሜና ጤና ይስጠው እግዚአብሔርን። ጋሽዬ በኢየሱስ እኔ ግርም የሚል አባት ነው። እግዚአብሔር ነው የምላችሁ። እኔ ስለሱ እምባዬ ይመጣል ሳስበው ማለት ነው። እና በዚህ አጋጣሚ እንደ አጋጣሚ ቪዲዮ ከደረሰ ጋሽዬ ረጅም እድሜና ጤና ይስጥህ ለልጆችህ፣ እንዲሁም በቃ እንጃ ኑርላቸው። እግዚአብሔር ነው የምላችሁ። እኔ ብሩኬ አባት የለኝም፣ የአባት ፍቅር ማለት የለኝም ያው በሉት፣ የአባት ፍቅር አላቅም ሲል እንዴት አንቺት እንደተላወሰ እግዚአብሔርን ብቻ መልካም አባት ለመሆን ያብቃህ አንተን ቡቡዬ ማለት ነው። በዚህ አጋጣሚ ማለት እንፈልገው እንደዛ ነው። ሌላ ምንም ማለት አልችልም። እውነት እኔ ጋሽዬ ቃል የለኝ እና ሌላ የምልላችሁን የመጣሁት አንደኛ በመጀመሪያ ሰዓት እሷ ከና አብርሽ ጋር ስትለያይ ለብሩክ አደራ ተሰጥቶ ነው። አደራ ተቀብሏል ከጋሽዬ። ስለዚህ አደራውን መመለስ የለበትም ይሄ ልጅ። አልፈልግም ተለያይ እንለያይ ስትል አደራውን መመለስ የለበትም አለበት። ምን አጠፋና ነው? ሀይሚ ለአንተ ቃነች እንዲህ ለአንተ መጠቀሚያ ነች። ምን ተጠቀመባት? አሁን እሱ ምን አደረጋት? በክብር ስለያዛት በክብር ስለኖረች ምን ጎድልባት? ጊዜዋን አባከነው። እያንዳንድ እዚህ አረብ ሀገር ከ20 ዓመት ከ10 ዓመት በላይ ቁጭ ብላችሁ እዛ ምንም ነገር የሌላችሁ አላችሁ አላ እንዴ? እሷ ምኗ ነው? የትኛው ጊዜዋ ነው የተለወጠው? በ1 ዓመት በ2 ዓመት ውስጥ እግዚአብሔር ይመስገን ከማንም ሴት በላይ ናት። ፈጣሪ የተመሰገነ ይሁን። የትኛው ጊዜዋን ነው ብሩክ ያቃጠለባት? ገና እኮ ልጅ ነች። እናንተ አሮጌት አደረጋችኋት እንዴ ልጅቷን? ስንት ዓመት አድርጋችኋት ነው? ግራ ገባኝ እኮ እኔ እናንተ እንዴት እንደምታስቡ። ጊዜዋን አቃጠለው ተጠቅሞባት እንደዚህ። ምነው አግብቶ እኮ አልፈታትም። ዩቱብ ነው እንጂ የሰሩት እኮ አግብቶ እኮ አልፈታትም ይሄ ልጅ። እንዴት አይነት ጭንቅላት እንዳላችሁ ወይኔ። ብሩኬ ጋርም አብራ ስትኖርም ቀንታችሁ ልሂድ በቃ ልቀቁኝ ብሎም ቀንታችሁ እንዴት ትገፉታላችሁ? ግን አንድ ምረጡ። ተወዱታላችሁ እኮ ለዛ እኮ ነው
በጣም እኮ ነው የምትወዱት ብሩክን። የምሬን ነው የምላችሁ። ግብግብ ነው የምትሉት። በቃ እንለያይም ካለ ሀይሚንም ከተቆጣ በቃ ቅንት የቅናት ጥግ። ለምን አንበሳ ተሰጠህ? አንበሳ እየሰጣችሁ የምታታልሉ ሴቶች ብሩክ ህፃን ልጅ መሰላችሁ እንዴ? ብሩክ ኮንፊደንስ ያለው ወንድ፣ በራሱ የሚተማመን ወንድ ነው። በሴት ገንዘብ አይደለም የሚኖረው፣ በሴት ገንዘብ አይደለም። እናቱ ናቸው ያሳደገችው። እናቱ የፈለገውን ነገር አድርጋለታለች። ያንን ያደረገችለትን ደግሞ እንደ ልጅ የእናቱን ስኬት ማሳካት ይፈልጋል። በቃ ሌላ ማንም የፈለገውን ሰው ብር አንበሳ ሰጠና ይሄ ልጅ ላይቭ ላይ 1 ወር 3 ወር ባልሞላ ውስጥ ላይቭ ላይ ተቀምጧል መሰለኝ። አንበሳ ስለሰጠ አንበሳ እየሰጣችሁ ባግራውንዳችሁን እናውቃለን እናንተም ብሎ አስፈራሪ። ማንም ሰው ባግራውንድ ምንም ይሁን ምን ከሰጠ ሰጠ ነው። ማንም ምንም አያገባውም። አንበሳ እየሰጣችሁ ልታታልሉት ምንድን እንደዛ። በአንበሳ የሚያምን ሰው ነው እንዲሱ። በአንበሳ የሚያምን ተቸግረውም ኖሯቸውም አይተውታል እነዚህ ልጆች። ምንም የሚለወጥ ነገር የለም። በሀይሚም ቤተሰብ በብሩክም ቤተሰብ የሚታይ ነገር ነው፣ የሚደበቅ ነገር የለም። በቃ ሰርተው ነው የተለወጡት። የሰው ልጅ ደግሞ ከሰራ ይለወጣል። አለቀ። ሁል ጊዜ እናንተ የሆነ ኮሽታ ሲፈጠር የሴት ገንዘብ ፍርቱና እንዲህ ልትወስደው ነው፣ እከሌ እንዲህ ልትወስደው ነው። አንድ ይዞር አለች። ይዞር የኔ እናት እንደው ፈጣሪ እርዳሽ። በዛ እኔ ምንም ምለው ነገር የለም። ይዞር የአንድ ብር ምልክት ፕሮፋይል የምታረገው ባይዘወይ ፎቶ የላትም። የአንድ ብር ምልክት ፕሮፋይል የምታረገውን ሰሞኑን እሷ ነች መጀመሪያ እንግዲህ ብሩኬ ላይቭ ላይ ሲገባ አንበሳ መስህብ የጀመረችው። ከዛ በኋላ ነው ሌሎች ዞሮች የመጡት ማለት ነው። እሷን ያብጠለጥሏታል። እሷ እኮ ወታ የተናገረችው ለቤተ ክርስቲያን የሰጡትን ለምን እንዲህ አላችሁ ብላ ነው እንጂ ተናገረችው። ከዛ ውጪ ሀይሚን ተዋት፣ ሀይሚን እንዲህ አርጋት ምናምን ብላ እሷ አንበሳ አልሰጠች። እሷ አላወራች እንደዛ ብላ። በጣም ነው የምታሳፍሩት። በቃ ብሩኬን የደገፈ ሴት በቃ የሆነ መንቀፍ አለባችሁ። መደገፍ የለበትም ይሄ ልጅ ማለት በቃ በምንም ወይ በቃ እሱ ማድነቅም ምንም አይቻልም እንዴ። ቀጥል ባለው ለእናንተ ተብሎ አለማድነቅ እኮ አይቻልም። ስራው ነው የሚያስደንቀው። ስራው ገባችሁ አይደለ? ስራው ነው ያስደንቀው። ሀይሚ ደግሞ በአባቷ ፊት እንደዛ ሌላም ፍቅረኛ ሌላም ምን ብላ ያወራችው። እኔ አሁን ሳስበው ቲክታክ ላይ ሌላ ወንድ አለ፣ የወንድ ጥማተኛ ይመስል ማለት ነው። ለዛ ነው የሰራችው። እኔ ስረዳት አሁን ማለት ነው፣ ቀስ ብዬ ስረዳት ማለት ነው። ትናንትና ኢኖ ብያችኋለሁ፣ እንደ ጓደኛ ብሩክ ጋር ማግኘት ያለባትን ነገር አላገኘች ከሆነ ብያለሁ። ደግሞ ኖር አይደለም ከአንድ ፍቅረኛችሁ ባሌ ከምትሉት ሰው መጠርጠር ምንም ችግር የለውም። ይሄ ኖርማል ነው። እንደዚህ እሷ እንደዚህ አይነት ሴት አይደለችም አላችሁኝ እንዴ? ምን ችግር አለው? ፍቅረኛዋ አይደል እንዴ? ምንም ችግር የለውም እኮ ይሄ። እኔ ከሌላ ሰው እኮ አላልኳትም እኮ ከፍቅረኛዋ ከምትወደው ሰው ነው ያልኳት። ስለዚህ ችግር የለውም። እና በአንድም በሌላም ትናንትናውን የተረዳዋት ነገር ዝም ብዬ ከተኛው በኋላ ሳየው ቪዲዮን ሌላ ሰው ጋር ወንድ አለ፣ ብሩክ ቢሄድ ወንድ አለ። እሷ ወንድ መች ጠፋ? ወንድ ጠፍቶ እኮ አይደለም ከብሩክ ጋር የሆነችው፣ የፈለገችውን ሰው ጋር ነው የሆነችው። አጋባችሁ እንዴ? በሞላ ሴት እንደዚህ ከሷ ጋር ሞጭጭ ብሎ እንደውም ህይወቱ ተበላሽ። እኔን በብሩክ ጋም እኔ በተለይ የምሰማው በሃይሚ በኩል ነው። የሃይሚ በኩል እንደዛ ሲሉ፣ በብሩክ በኩል ደግሞ እንደዚህ አይነት መልስ ይሰጣሉ። ለምን? እየተቆጩ ማለት ነው። ቆይ ለምንድን ነው ቆም ብላችሁ እናንተ ማሰብ ያቃታችሁ? ቆይ እነዚህ ልጆች አሁን እንደው ቤተሰብ እንኳን እኔ አሁን ጋሽዬ ትናንትና የመጣው ምን ያክል የኛ መለየት እንደማይፈልግ እንድታዩላት ነው ያመጣችሁ ትናንት ጋሽዬን። እኔ ሳስበው ማለት ነው። የምሬ ነው። ቪዲዮውን ዝም ብላችሁ ደጋግማችሁት። የትኛዋ ሴት ልጅ ናት በአባቷ ፊት ቁጭ ብላ ሌላ ፍቅረኛ አገባለሁ እንዴት አደረገኛለህ ሽማግሌ ምናምን ብሩኬ ነው ላክ የምትለው ትላላችሁ። ብሩኬ እኮ ለማላክም ላለመላክም እኮ እነሱ እኮ ይነጋገራሉ እኮ እነሱ እኮ የሩቅ ሀገርና የሩቅ ሀገር ሰው አይደሉም። አንድ ላይ የሚኖሩ አንድ ላይ ከጠዋት እስከ ማታ የሚገናኙ ሰዎች ናቸው። ሀሳብ ምን እንዳላቸው ሼር የሚደራረጉ ሰዎች እኮ ናቸው። እንዴት ነው ሽምግልና መላክን እሱ የማያውቀው? ስላላወቀ ነው ምናምን አይባልም። ያውቃል። ለምንድን ነው የማያውቀው? እቅድ ስላላቸው ነው። እቅድና ብዙ ጊዜ ተናግሯል። በቃ ስለ እናቱ ስኬት ማሳካት ይፈልጋል። ከዛ በኋላ ፍቅረኛ አይፈልግም ተናግሯል። ቃል አላቸው ከሃይሚ ጋራ ማለት ነው። ቃል ማፍረስ እንደዚህ አይደለም። ሃይሚ ልሂድ እንደዚህ ልሁን
ምናምን የምትለው እናንተ የምትሰጧት እናንተ ቲክታክ ላይ ቁጭ ብላችሁ 24 ሰዓት ጀጅ የምታደርጓት ነው ትላንት የሰራችሁ። ምክንያቱም ከብሩክ ጋር የሆነ ነገር ተፈጠረ ከወንድ ጋር መለጠፍ ያ አይደለም ሱሷ። እኔ እንደዛ ነው አሁን ላይ የተረዳዋ ሳስበው ማለት ነው። እንዴ ብሩክ ምን አደረገ? በክብር ነው ለጋሽዬ የመለሰው ያደረገችውን። አሁን ደግሞ አሁን አንዳንዴ ሀይሚ ስትናገር ልብ ይሰብራል ምናምን እንላለን። እኔ እምላለሁኝ ያንን ነገር እሱ ደግሞ የሆነ ነገር ስትናገረኝ እኔ ተስፋ ቆርጫለሁ። አሁን እናንተ በምትሉት ልክ እናንተ በምታወሩት ልክ ተስፋ ይቆርጣል እውነት ብሩኬ ማለት ነው። ስለዚህ ትናንትና የተናገሩት ነገር እያንዳንዱ ነገር ኦዲየንስ ጋር ያለው ነገር ነው ከራሴም ጭምር ማለት ነው። ከራሴም በተለይ ቲክታክ ላይ እኔ ስድብ አልተሳደብኩም። ስንት የሚሳደቡ አሉ። ስንት እኔ ስድብ አልተሳደብኩም። ይሄ ማለት እኔ ሀይሚ የምትፈልገውን ነገር እንደ ፍቅረኛ አላሳካላትም ማለት ስድብ መስሏችሁ ከሆነ ውሸት አይደለም። ይሄ ፍቅረኛዋ ነው፣ ከራሷ ሰው ጋር ነው ያልኳት። እኔ ከሌላ ሰው ጋር አላማዋትም። ከራሷ ጋር ደግሞ ምንጊዜም የራሷ ነው፣ ፍላጎቷ ነው። ያንን በማሰብ ነው ያልኩት። ይሄ ነውር ብልግና አይባልም። ግን ስንት ሰዎች አላቸው ብር እየሰጡት እንደዚህ የሆነ እረፉ፣ አፋችሁን ስትከፍቱ አታፍሩ። ያሳፍራል እኮ እነሱ እኮ አይለያዩም እኮ እነሱ የሚለያዩ እየመሰላቸው ነው እንደዚህ ጣራ ድረስ የምታወሩት ክብር የሌለው ወሬ የምታወሩት። በቦይስ ተደርጎ እኮ እድሜ ልካቸው ይቀመጥላቸዋል። እነሱ ግን ጠዋት ትናንት እንዲህ አድርጌሽ ነበር ይቅርታ ተባብለው ይገናኛሉ። ቤተሰብ እንኳን መለያየታቸውን የማይደሰት እንደሆነ እያወቃችሁ ጋሽዬ ሙሽዬ ጋር ለምን ተገናኘ? ምን በጣም ስለተቀራረቡ አይደል እንዴ? ገባችሁ አይደለ? የዚህን ያክል ይሄንን እንኳን ማገናዘብ እንዴት ያቅታችኋል? እንዴት በቃ ማለት ካላስቻላችሁ እኮ ላይ ባለመግባት አለማውራት በዚህ ልክ አፍ መሰንጠቅ እኮ አይጠበቅባችሁም ብሩክን ለመጣል ማለት ነው። እና ሲገባችሁ እያንዳንዱ ነገር ትናንት የተሰራው ለእናንተ ነው። እንለያይ በቃ ከሚዲያውም ትንሽ ጠፋ እንበል ስሜታችሁን ለማየት ነው። ለእያንዳንዳችሁን የተሰራው የትናንትና ቪዲዮ መልስ ከትናንት ወዲያም ትናንትናም ለእያንዳንዳችሁ መልስ ነው። ከሌላ ሰው ጋር ቢመጣ ብሩኬ ያላችሁ ወከባ፣ ሀይሚ ከሌላ ሰው ጋር ብትመጣ ያለው ወከባ ያ ነገር እንዴት ያዩታል ብለው ምናልባት ሀይሚን ከሌላ ሰው ጋር ልመጣ ትችላለች፣ ብሩኬም ከሌላ ሰው ጋር ሊመጣ ይችላል። ያንን ነገር ለማወቅ በቃ እነዚህ ልጆች እንግዲህ 2 ዓመት ቆይተዋል። ከዚህ በኋላ ትዳር ነው የሚጠብቃቸው። ከዚህ በኋላ ይሄ ትዳር ከመደረጉ በፊት ደግሞ ይሄን ቻሌንጅ ቤተሰቦቻቸውን መፈተናቸው በጣም ወድጀዋለሁ እኔ ይሄን ነገር ካደረጉት ማለት ነው። ማለት ብሩኬም እያበድኩ ነው መጣው ብሏል። ሀይሚም ሌላ ፍቅረኛ ይዤ እመጣለሁ ብላለች። ሶ እናንተ ጋር ያለው ፊሊንግ ለመፈተን ነው፣ ሌላ አይደለም። ግን እናንተ ካሁኑ እየተንቀጠቀጣችሁ ነው። እንዴት ነው ሀይሚን የሚመልሳት? አባቷ ጋር እኮ ነው የመለሳት። የት የመለሳት መሰላችሁ? ጦርነት የላካት መሰላችሁ እንዴ? አባቷ ቤት እኮ ነው የመለሳት በክብር ጋሽዬ ብሎ። ጋሽዬም እግዚአብሔር ይባርከው፣ እጁን ስሙ የኔ አባት። እውነት በስመ አብ ወልድ መንፈስ ቅዱስ። እኔማ ጋሽዬ በስመ አብ አንጀቴን ነው የበላው። የምሬን ነው። በዚህ አጋጣሚ እንደዚህ አይነት አባት ስላለ ብሩኬ በጣም እድለኛ ነህ። አባትነትህን አታጣውም። ከኔ ጋር ተለያየ ማለት አባትነትን አታጣውም ስትል አይገባችሁ እናንተ? ምንድን ነው እሷ ጋር ተለያይቶ አባትነት ምንም ችግር የለውም፣ ኖርማል ነው። ግን በምን ይሰባሰባችሁት እናንተ? እኔም ሙሽዬ ጋር ሄዳለሁ ብላለች እሷም። በጣም በቃ ጭንቅላታችሁ ዜሮ እንደሆነ ነው እኔ ያወቅኩት ማለት ነው። ምክንያቱም በዚህ ልክ ተጠቅመህባት ትመልሳታለህ። ከአባቷ ቤት ደግሞ ወዴት ትሄድላችሁ ታዲያ? ጉድ እኮ ነው። እኔማ ማለት ነው ብሩክም ከሌላ ሰው ጋር መጥቶ ሀይሜም ከሌላ ሰው ጋር መጣ 1 ሳምንት ማለት ነው እንዲያው ድብልቅልቁ በወጣ ይሄ ሚዲያ። የምሬ ነው የምላችሁ። ሀይሜና ብሩኬ ከምላሴ ጠጉር ንቀሉ። መቼም ቢሆን መቼ ተለያይተው ማታያቸው ምንም የሚፈጠረው ነገር የለም። ይህንን እየመረራችሁ ዋጥ አድርጉት። ይህን ታሳቢ እያደረጋችሁ አውሩ፣ ስታወሩ ማለት ነው። ስትናደዱ የሚሆነው ነገር ሊያናድዳችሁ ይችላል። ግን ደግሞ ማሰብ አለባችሁ። አመጣጣቸውን ማሰብ አለባችሁ። እንዲህ እነሱ እኮ ቤታቸውን ሰርተው አስቀምጠው እኮ ነው። ሚፍታህን ጠብቅልን ብለው እኮ ነው። ጥንቸሎቻቸውን ጠብቅልን ብለው እኮ ነው እነሱ እዛ ለስራ የሄዱት። አንድ ላይ ሆነው መስራት ስለማይችሉ ይህን እንዲህ መረዳት ያቅታችኋል። ከዚህ በፊት የተጀመረ ድራማ ነው። የዛን ሰዓት እኮ አስረግዛታል ብሎ ነበረ። መረዳት አቅቶን ነው እንደዛ እየተባለች 1 ሳምንት ለምን አብራው ተቀመጠች? ያችን ሴት ደፍሮ ካስረገዛት ሀይሚ ለምን ይደፍረኛል ብላ ለምን አልፈራችም? ለምን 1 ሳምንት አብሯት አደረ?
በዛን ሰዓት እሱን እያወጣችሁም ስለጣጥፉ ነበር። አስቡ፣ መጀመሪያ ጭንቅላታችሁን አሰሩት። መጥፎ ነገር ሁሉ ጊዜ መጥፎ ነው፣ ጥሩ ደግሞ ሁሉ ጊዜም ጥሩ ነው። ዴ